ብሩክ ያለበት አሳዛኝ ሁኔታ። ብሩክ በዚህ በጨለማ ክፍል ቀናቶችን አሳልፎ ዛሬ በመጨረሻም በመድብል ጥረት ብሩክ የትና በምን ሁኔታ ላይ ያለ እንደሆነ በአካል በመሄድ አግኝተውታል። መድብልና ሞገስ ብሩክ ያለበት ድረስ በመሄድ ብሩክንና ሁኔታውን ለማየት ቢችሉም ብሩክን ከዚህ ማስወጣት ግን በጣም ከባድ እንደሆነም ሲነጋገሩ ነበር። ይሁን እንጂ መድብል ምንም የማይቻል ነገር የለም፣ ብሩክን እንደምንም ብዬ ወንድሜን ከዚህ አስወጣለሁ በማለት ከባድ ውሳኔ ወስኗል። ለመሆኑ መድብል ብሩክን ከዚህ ማስወጣት የሚችለው ምን አይነት መስዋዕት ከፍሎ ነው የሚለውን በጣም አስደንጋጭና ከባድ ውሳኔ ነው መድብል በአሁኑ ላይ የወሰነው። ውሳኔው ምን ይመስላል? ሞገስስ ምን አይነት መልስ ሰጠ የሚለውን ይዤላችሁ መጥቻለሁኝ። ብሩክ በዚህን ሁኔታው የወንድሙን ፊት እንኳን ሳያይ በድምጽ ብቻ ተገናኝተው ተነጋግረው ነበረ። ነገር ግን መድብል ብሩክን ከዚህ ለማስወጣት እየወሰነው ከባድ መንገድ አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ብሩክ በዚህ በምስሉ ላይ እያያችሁት እንዳላችሁት ፊቱን ተሸፍኖ የት እንዳለና ከነማን ጋር እንዳለ ማየት እንኳን በማይችል መልኩ ቀናቶችን አሳልፎ ብዙ ድብደባዎችንና ስቃዮችን በተለያየ መንገድ ሲፈራረቅበት እንደቆይም ነው እዚህ ጋር የተረዳ ነው። ይሁን እንጂ ይህ ብሩክን ያገተው ሰው ምን አይነት ስራ እንደሚሰራ መድብል ካሁን በፊት በደንብ ያውቃል። ምክንያቱም መድብልን በተደጋጋሚ ወደ እስር ቤት ሊያስገባው የቻለው ይህ ካሌብ የሚባለው ግለሰብ ነው። ካሌብን በተደጋጋሚ ስራ ይሰራለት እንደነበረና እንደዚሁም ደግሞ ባልዋለበት ነገር ወደ እስር ቤት በተደጋጋሚ ሲያስገባው እንደነበረና ብዙ ዘመናቶችን እስር ቤት ውስጥ እንዲያሳልፍ ምክንያት የሆነው የግለሰብ እንደሆነ ለሞገስ ይነግረዋል። እርግጥ ሞገስ ከካሌብ ጋር ምንም ባይተዋወቅም ነገር ግን መድብል ብዙ ዘመናቶችን በእስር ቤት ማሳለፉን ቢያውቅም በምን ምክንያት እንደሚታሰር አይነገርም፣ ይፋ አይሆንም ነበር። መድብል ዛሬ የካሌብ ቁጥር ሲላክለት ብሩክ ያለበት ሁኔታ በጣም ከባድ እንደሆነና ይህን ግለሰብ መጋፈጥ አስቸጋሪና በጣም ከባድ ሰው እንደሆነ ነበረ የተገነዘበው። ይሁን እንጂ የወንድሙ የብሩክ ጉዳይ በዚህ ሁኔታ ላይ ሆኖ ፈጽሞ አርፎ መቀመጥ እንደሌለበትና የሆነ መፍትሄ ማፈላለግ እንዳለበት ከሞገስ ጋር ሲወያዩ ነበረ። እንግዲህ ሞገስ በዚህ ዓለም ላይ ከዝና በላይ ከባድ የሆነ ሰው ያለ ሁሉ እስከማይመስለው ድረስ ዝናን በጣም ይፈራው እንደነበረ ካሁን በፊት አይተናል። ይህ ደግሞ ከዝና በጣም ብዙ እጥፎችን የሚበልጥ በጣም ከባድ የሆነ ባለ ሀብትም እንደዚሁም በዛ ያሉ ንብረቶች ባለቤት ቢሆንም በብዙ ስራዎችን በሱ ስር እንደሚሰሩ በተለይ አሁን ብሩክ የሄደበት ቦታ ደግሞ በጣም ከባድና አስከፊ የተባሉ ቦታዎች ውስጥ አንዱ እንደሆነም በስልክ ተነግሮታል። መድብልን በኃይለኝነቱና በግልጽ በእውነተኝነቱ የሚያውቀው በስልክ እያናገረው ያለው ባልደረባውም የመድብልን ባህሪ ስለሚያውቅ ቦታውን ከነገረው በኋላ ቦታውን ለመናገር ብዙ ጫናዎችን ካደረገበት በኋላ እንደገና ቦታውን ለመናገር ፍቃደኛ ሆኖ ቢነግረውም መድብል ወደዚህ ቦታ እንዳይሄድም በተደጋጋሚ አስጠንቅቆታል። መድብል በቅርብ ከእስር ቤት የተፈታ ሲሆን አሁንም መልሶ እስር ቤት መግባትም ሆነ ሕይወቱን አደጋ ላይ መጣል እንደሌለበት ይልቁንስ ብሩክን ከዛ ቦታ ለማስወጣት የሚያስችል ሌሎች መንገዶችንም ቢሞከር የተሻለ እንደሆነም ነግሮት ነበረ። መድብልም ችግር የለውም፣ እኔ ምንም አይነት ችግር አልገባም፣ ብቻ ወንድሜ የት እንዳለና በምን ሁኔታ ላይ እንዳለ ስለነገርከኝ ከልብ ነው ማመሰግነው፣ መልካም ቀን ብሎት ስልኩን ከዘጋ በኋላ ብሩክን ለማስወጣት ቆርጦ ተነስቶ የካሌብን በተላከለት ቁጥር መሰረት
ወደ ካሌብ ደውሎ ነበረ። ወደ ካሌብ የደወለው የካሌብን ስራ ስለሚያውቀው በአደንዛዥ እጹና እንደዚሁም ደግሞ የተለያዩ ህገወጥ ስራዎችን ካሌብ ስለሚሰራ እነዛን ስራዎችን ሊያግዘው እንደሚፈልግና አብሮት መስራት እንደሚፈልግ ነበረ የነገረው። ካሌብም የመድብልን ውሳኔ ቶሎ አልተቀበለም። ምክንያቱም የካሌብ ስራ ብዙ ጥንቃቄዎችን የሚፈልግና ማንኛውንም ሰው በቀላሉ ስለ ስራው መናገር እንደማይፈልግ ግልጽ ነው። ይሁን እንጂ መድብልና ካሌብ የተወሰነ ደቂቃ ካወሩ በኋላ ስልኩን ዘግቶ መድብልም ወደ ሞገስ ደውሎ ነበረ። ምክንያቱም ካሌብ ይህ ነው የሚባል መልስ ስላልሰጠው ከሞገስ ጋር ተገናኝተው በመመካከር ላይ እንደዚሁም ብሩክን እንዴት ማግኘት እንዳለበት እንደዚሁም ብሩክ የትና እንዴት ብሩን አግኝቶ ምሳሌን እንዳሳከማት እንዳወቀም ለሞገስ ይነግረዋል። ሞገስና መድብል ተገናኝተው ብዙ ነገሮችን ይነጋገሩ እንጂ አብዛኛው ንግግራቸው በብሩክና በብሩክ ጉዳይ ብቻ ነበር። ምክንያቱም ብሩክን እንዴት እናገኘው የሚለው ሀሳብ በማንሳት በመድብል አማካኝነት የት እንዳለ ባያውቅም ነገር ግን ብሩን ከየት አግኝቶ ምሳሌን ሊያሳክም እንደቻለም ይነግረዋል። ከዛም በኋላ እንዴት አወቅ በማለት ሲናገርም ይህ ካሌብ የተባለ ሰው በጣም ከባድ ሰው እንደሆነ ከአሁን በፊትም በብዙ ነገሮች እንደሚገናኙ በአካል ሳይሆን በስራ ማለት ነው በተደጋጋሚ ወደ እስር ቤት ሊያስገባውና እስር ቤት ብዙ ጊዜያቶችን እንዲቆይ ጫና ሲያደርግበት የነበረ ግለሰብ እንደሆነ ነበረ የነገረው ለሞገስ። ታዲያ ከነዚህ አይነት ሰዎች ጋር ብሩክ እንዴት ሊገናኝ ቻለ በማለት ሞገስ ለመድብል ጠይቆት ነበረ። መድብልም እኔ እኮ ይሄ ነው እኔ ለራሱ ይሄ ነው በጣም እየገረመኝ ያለው ሰዎቹ በጣም ከባድ ሰዎች ናቸው። ወንድሜ በአሁን ላይ በጣም ከባድ የሚባል ሰው እጅ ነው ያለው፣ እንደምንም ብለን እንድናገኘው ይገባል በማለት ተናግሮ ነበረ። ሞገስም ያመጣው ሀሳብ ወይም ደግሞ የት እንደሚገኝና ግለሰቡን ለፖሊስ ብንሰጥስ በማለት የግለሰቡን ስምና ቁጥር ማለት ነው። አይ እንደዚህ ማድረግ አንችልም፣ እንደዚህ ብናደርግም ወንድሜን በሰላም ማውጣት የምንችል አይመስለኝም በማለት መድብል ለሞገስ ይነግረዋል። ሞገስና መድብል በዚህን ሁኔታ ላይ እያወሩ ሳለ ካሌብ ይደውላል ለመድብል። ከዛም በኋላ በሀሳብህ እስማማለሁ፣ አብረኸኝ መስራት የምትፈልግ ከሆነ በዚህን ሰዓት እንደዚህ አይነት ቦታ በምልክልክ አድራሻ እንድትገኝ በማለት ነገር ግን ምንም አይነት መሳሪያም ሆነ ምንም አይነት ሌላ ሀሳብ ይዘህ የምትመጣ ከሆነ እመነኝ በእኔ እጅ ትጠፋለህ በማለት ለመድብል ይነግረዋል። እኔ ምንም ሌላ ያሰብኩት ነገር የለም፣ ከአንተ ጋር መስራት ብቻ እና ብቻ ነው የፈለግኩት በማለት በአሁኑ ላይ ስራ መስራት እንደሚያስፈልገው ስራ እየፈለገም እንደሆነ እንደዚሁም ደግሞ ከሱ ጋር ይበልጥ ቢሰራ ውጤታማ እንደሚሆን ታማኝ ሰራተኛም ሊሆነው እንደሚችል ነበረ ለካሌብ የነገረው መድብል። በወቅቱ ሞገስም ድምፁን አጥፍቶ የእነሱን ንግግር እያዳመጠ ቢሆንም የካሌብን ንግግር ግን እየሰማ አልነበረም። ምክንያቱም ስልኩ ላውድ ላይ አልነበረም። ከዛም በኋላ ሁለታቸው ከተስማሙ በኋላ ስልኩን ይዘጋዋል መድብል ስልኩን እንደዘጋም ሞገስ ብዙ ጥያቄዎችን ጠይቆት ነበረ። ማንን ነው እያናገርክ ያለኸው? ለምንድን ነው የምትገናኘው ሁሉ ብሎት ነበረ። ወይስ ይሄ ነገር ከብሩክ ጋር የሚያገናኝ ነገር አለው ወይ በማለት ሲጠይቀው አዎ በቀጥታም ሆነ በተዘዋዋሪ ከብሩክ ጋር ይገናኛል ይህ ሰው በማለት ነግሮት ነበረ። እንዴትና መቼ? እኔ እኮ ብሩክ ብዙ ጓደኞች ያሉት አይመስለኝም፣ ብሩክ ጓደኛ አያበዛም በማለትም ያለሁት ብቸኛ ከልጅነት ጀምሮ እስካሁን እኔ ነኝ ጓደኛው፣ ምንም ንጹህ ጓደኛ ባልሆንም በማለት ሞገስ ለመድብል ይነግረዋል። እኔም እንዴት እንዳገኘውና እንዴት እንደተዋወቁ ባላውቅም ነገር ግን ይህ ሰው ነው ወደ ብሩክ አካውንት ብር ያስገባለት በማለት
ይነግረዋል። እንዴት እንደተዋወቁ፣ ሰውየው ምን እንደሚሰራ፣ የት እንደሆነ ቤት ውስጥ ታውቃለህ ወይ? ታዲያ ለምንድን ነው ስለ ብሩክ ቀጥታ ያልጠየቅከው? ለብሩክ ብር ለምን ላክለትስ ለምን ብለህ አልጠየቅከውም? በማለት ቢጠይቀውም አይ እንደዚህ አይደለም ወንድሜን ላድነው የምችለው፣ አሁን ወደ እሱ ገብቼ ስራ መጀመር ስራ መስራት አለብኝ። ቀስ በቀስ ደግሞ ወንድሜን ላገኘው እችላለሁ። የትና እንዴት እንዳደረጉት ይህ ካሌብ የሚባል ሰው ብዙ ቦታዎች አሉት። እንደዚሁም ደግሞ አብዛኛው ቦታዎቹ ሰው የማያውቃቸው ስለሆኑ ለሱ ታማኝ ሰራተኞቹ ብቻ ናቸው የካሌብን አድራሻ ማወቅ የሚችሉት በማለት ይነግረዋል። ሞገስም ይህ የመድብል ውሳኔ እሱንም አደጋ ላይ ሊጥለው የሚችል እንደሆነ ቢነግረውም መድብል ግን ብሩክን ለማዳን ምንም አይነት ነገር አደርጋለሁ፣ እስከ ህይወት መስዋዕትነት ሁሉ ብከፍል ለወንድሜ ምንም ቅር አይለኝም በማለት ወደዚህ ውሳኔ ገብቷል። መድብልም ወደ ካሌብ ለመሄድ ሰዓቱ ሲደርስ ለካሌብ በመደወል ከአንድ ጓደኛው ጋር ሊመጣ እንደሚችል እንዲፈቅድለትም ይነግረዋል። ምንም የምደብቅህ ነገር ስለሌለኝ ጓደኛዬም በጣም ስራ ፈላጊ ነው፣ አብረን ታማኝ ሰራተኞች እንሆናለን በማለት ነበረ የነገረው። ካሌብ የላከለት አድራሻ ብሩክ ታስሮበት ያለው አንድ ማገቻ ቦታው ነበር። ካሌብ ወደ ሌላ ክፍል ቢጠራቸውም ሞገስና መድብል ግን እንደ አጋጣሚ ሲዘዋወሩ ብሩክ የታሰረበትን ክፍል አግኝተውት ገብተው ነበረ። ከዛም በኋላ ከዛ እንዴት ማስወጣት እንዳለባቸው በቅርብ እንደሚወስኑና ለጊዜው ግን ካሌብን ብቻ አናግረው እንደሚወጡ ተነጋገሩ። መድብል ብሩክ የት እንዳለና በምን ሁኔታ ላይ እንዳለ ካየው በኋላ በጣም ደስተኛ ሆኗል። ምክንያቱም በቅርብ ከዚህ ክፍል ሊያስወጣው እንደሚችል፣ ብሩክን ከዚህ ክፍል ለማስወጣት የሚከፈለውን ማንኛውንም መስዋዕት ለመክፈል ዝግጁም እንደሆነ በቁርጠኝነት ተናግሯል። መቼና እንዴት የሚለውን ግን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ